ለዘለቀውና በመቶ ሺዎች ለሚቆጠሩ ሰዎች ህልፈት ምክንያት ለነበረው የሰሜን ኢትዮጵያ ጦርነት በጦር ወንጀልና በሰብአዊነት ላይ ለተፈጸሙ ወንጀሎች ተጠያቂ ናቸው በተባሉ 12 የኢትዮጵያና የኤርትራ የሲቪልና ወታደራዊ ከፍተኛ ባለስልጣናት ላይ ክስ ተመሰረተ። በማይጨው ፓርቲክል ቦርድ ፋብሪካ ዛሬ በደረሰ የእሳት ቃጠሎ 3 የፋብሪካ ሰራተኞች ህይወት ሲያልፍ በሌሎች 6 ሰዎች ላይ ከባድና ቀላል ጉዳት ደረሰባቸው። ኢትዮጵያ ውስጥ በተከሰቱ ግጭቶችና በሌሎች የተለያዩ ምክንያቶች ከ7 ሚሊዮን በላይ የሚሆኑ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ትምህርት ሚኒስቴር አስታወቀ። በሱዳን የፈጥኖ ደራሽ ኃይል ወይም RSF የመዲናይቱ ካርቱም መንትያ ከተማ ኦምዱርማን ባደረሰው የከባድ መሳሪያ ጥቃት 3 ሰዎች መገደላቸውን የሕክምና ምንጮች ገለጹ። እስራኤል ትናንት እሁድ ጋዛ ውስጥ በተለያዩ አካባቢዎች ባደረሰቻቸው የአየር ጥቃቶች አንድ የሐማስ አመራር አባልን ጨምሮ 60 ሰዎች ተገደሉ። በእስራኤልና ሐማስ መካከል ድጋሚ የተኩስ አቁም ስምምነት እንዲደረስ ግብፅ አዲስ ምክር ሐሳብ ማቅረቧም ተሰምቷል። የፕሬዝዳንት ጣይብ ኤርዶሃን ብርቱ ተቀናቃኝ የኢስታንቡል ከንቲባ ኤክሬም ኢማሞግሉ መታሰር ቱርክ በዓመታት አይታው በማታውቀው ህዝባዊ አመፅ እየታመሰች ነው። የቱርክ ፖሊስ በአመፁ ተሳታፊ ናቸው ያላቸውን ጋዜጠኞችን ጨምሮ ከ1100 በላይ ሰዎች በቁጥጥር ስር አውሏል። ዜናውን በዝርዝር ለ2 ዓመታት በዘለቀውና በመቶ ሺዎች ለሚቆጠሩ ሰዎች ህልፈት ምክንያት ለነበረው የሰሜን ኢትዮጵያ ጦርነት በጦር ወንጀልና በሰብአዊነት ላይ ለተፈጸሙ ወንጀሎች ተጠያቂ ናቸው በተባሉ 12 የኢትዮጵያና የኤርትራ የሲቪልና ወታደራዊ ከፍተኛ ባለስልጣናት ላይ ክስ ተመሰረተ። ክሱን በጀርመን የፌዴራል ፍርድ ቤት የመሰረቱት ከጦርነቱ በህይወት የተረፉ 8 ሰዎች ናቸው። የሁለቱ ሀገራት የሲቪልና ወታደራዊ ባለስልጣናት ክሱ የቀረበባቸው በ2 ዓመታት የጦርነት ጊዜ በትግራይ ክልል ለተፈጸመው ግፍና ወደ ክልሉ የሰብአዊ እርዳታ እንዳይገባ በማገዳቸው ነው ተብሏል። ይህንኑ ተከትሎ ከጦርነቱ በህይወት የተረፉ ናቸው የተባሉ 8ቱ ሰዎች በግጭቱ ወቅት 12 የኢትዮጵያና የኤርትራ መንግስት ከፍተኛ ባለስልጣናትና የጦር መኮንኖች የጦር ወንጀልና በሰብአዊነት ላይ ወንጀል መፈጸማቸውን በመግለጽ ለጀርመን የፌዴራል አቃቤ ህግ ከባድ የወንጀል ክስ አቅርበዋል። ይህንኑም አክሽን ወርልድ ዋይድ የተባለ ለትርፍ ያልተቋቋመ ግብረሰናይ ድርጅት ዛሬ ይፋ አድርጓል። ክሱ የተመሰረተባቸውን ባለስልጣናት ማንነት በተመለከተ ግን መቀመጫውን ስዊስ ያደረገው ድርጅቱ ለጊዜው ይፋ አላደረገም። በክሱ ውስጥ የሁለቱ ሀገራት መሪዎች ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ይካተቱ ወይም አይካተቱ ድርጅቱ ማረጋገጫም ሆነ ማስተባበያ አልሰጠም። ክሱ ጀርመን ውስጥ መከፈቱ የዓለም አቀፉን የወንጀል ህግ መሰረት አድርጎ ነው ያለው ዘገባው ወንጀለኞች ጥፋቱን የሚፈጽሙ ሂደቱ ለፍርድ እንዲቀርቡ ያስችላል ብሏል። የፈረንሳይ ዜና አገልግሎት ከአዲስ አበባና አስመራ ምላሽ ለማግኘት ያደረገው ጥረት ግን አለመስመሩን በዘገባው አመልክቷል። በማይጨው ፓርቲክል ቦርድ ፋብሪካ ዛሬ በደረሰ የእሳት ቃጠሎ 3 የፋብሪካው ሰራተኞች ህይወት ሲያልፍ በሌሎች 6 ሰዎች ከባድና ቀላል ጉዳት ደረሰባቸው። የትግራይ መልሶ ማቋቋም ተቋም ወይም በትግረኛ ምህጻሩ ትዕምት ንብረት የሆነው በማይጨው ከተማ በሚገኘው ፋብሪካው የእሳት አደጋው የደረሰው ዛሬ ሰኞ ጠዋት 3 ሰዓት ገደማ መሆኑን ከከተማው አስተዳደር ባለስልጣናትና ነዋሪዎች ተናግረዋል። የአደጋው መነሻ ምክንያትና በንብረት ላይ ለደረሰው ውድመት መጠን እየተጣራ መሆኑን የማይጨው ከተማ ከንቲባ አቶ ዮሐንስ አዱኛ መናገራቸውን የዶቼ ቬለው ሚሊዮን ኃይለስላሴ ከመቀሌ ዘግበዋል። ዛሬ በሚያሳዝን መልኩ ከተማችን በቺፑድ ፋብሪካ በድንገተኛ በስራ ላይ የነበሩ የቴክኒካል ሰዎች የተፈጠረው የእሳት አደጋ 3 የሰው ህይወትና ከ6 በላይ ደግሞ ያው ቀላልና ከባድ የሚባል ጉዳት ደርሶባቸዋል ማለት ነው። ጠዋት ነው ዛሬ ጠዋት ነው የደረሰው ይሄ አደጋ። ከ3 ሰዓት በኋላ ነው የደረሰው። በስራ ላይ የነበሩ ሰዎች ቴክኒካል ሰዎች ብየዳ ላይ የተሰማሩ ሰዎች ነው የደረሰው አደጋ። ኢትዮጵያ ውስጥ በተከሰቱ ግጭቶችና በሌሎች የተለያዩ ምክንያቶች ከ7 ሚሊዮን በላይ የሚሆኑ ተማሪዎች ከትምህርት ውጭ መሆናቸውን የትምህርት ሚኒስቴር አስታወቀም። የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ ዛሬ በባህር ዳር ከተማ የትምህርት ንቅናቄ መድረክ ሲጀመር እንዳሉት በመላ ሀገሪቱ በግጭቶችና በሌሎችም ምክንያቶች ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ሆነዋል። በሀገራችንም ግጭት እንዲሁም ሰው ሰራሽና የተፈጥሮ አደጋ በተከሰተባቸው ክልሎች በርካታ ህጻናትና ወጣቶች ከትምህርት ገበታ ውጪ እንደሚሆኑ ግልጽ ነው። በአጠቃላይ በዚህ ዓመት እንደ ሀገር ወደ ትምህርት ቤት መምጣት ከነበረባቸው ተማሪዎች ውስጥ ከ7.8 ሚሊዮን በላይ የሚሆኑ ህጻናት ከትምህርት ገበታ
ውጪ መሆናቸውን መረጃዎች ያሳያሉ። እንደ ሚኒስትሩ በአማራ ክልል ብቻ አሁን ባለው ግጭት ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ሲሆኑ ከ3700 በላይ ትምህርት ቤቶች ከመማር ማስተማር ሥራ ውጪ መሆናቸውን አመልክተዋል። ይህ ዶይቼ ቬለ ነው። በሱዳን የፈጥኖ ደራሽ ኃይል ወይም RSF የመዲናይቱ ካርቱም መንቲያ ከተማ ኦምዱርማን ባደረሰው የከባድ መሳሪያ ጥቃት 3 ሰዎች መገደላቸውን የሕክምና ምንጮች ገለጹ። በብሔራዊ ጦሩና በፈጥኖ ደራሽ ኃይሉ መካከል በሰሜናዊ ዳርፉር ግዛት በቀጠለው ጦርነት ደግሞ በ2 ቀናት ውስጥ ብቻ ከ15000 በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። የኦምዱርማኑን ጥቃት በተመለከተ በብሔራዊ ጦሩ ብልጫ የተወሰደበት የፈጥኖ ደራሽ ኃይል በወራት ውስጥ ከፍተኛ ነው የተባለለትን ጥቃት ማድረሱን የዓይን እማኞችን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። የብሔራዊ ጦሩ በፈጥኖ ደራሽ ኃይሎች እጅ የነበሩ አካባቢዎችን ዳግም እየተቆጣጠረ መሄድ ጦርነቱን ለማስቆም የሚደረገውን ጥረት ሳያወሳስብ እንደማይቀር ያሳሰቡ ተንታኞች እንዳሉት እንደ ምዕራብ ዳርፉር ባሉ በርቀት ላይ ባሉ አካባቢዎች የፈጥኖ ደራሽ ኃይሎች በሚወስዷቸው እርምጃዎች መጠለያ ጣቢያዎች አካባቢ የተከሰተው ረሃብ ወደ ከፋ ሁኔታ ሊሸጋገር ይችላል ሲል አስጠንቅቀዋል። ይህ በእንዲህ እንዳለ በሰሜን ዳርፉር በቀጠለው የሁለቱ ተፋላሚ ወገኖች ውጊያ በ48 ሰዓት ውስጥ ብቻ ከ15000 በላይ አባወራዎች ቤት ንብረታቸውን ጥለው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። በጦርነቱ ሲቪላውያንና የሲቪል ተቋማት ኢላማ መደረጋቸው የሰብአዊ ሁኔታውን የከፋ እያደረገው እንደሚገኝ የተባበሩት መንግስታት ድርጅት በመግለጫው አመልክቷል። እስራኤል ትናንት እሁድ ጋዛ ውስጥ በተለያዩ አካባቢዎች ባደረሰቻቸው የአየር ጥቃቶች አንድ የሐማስ አመራር አባልን ጨምሮ 60 ሰዎች ተገደሉ። በእስራኤልና ሐማስ መካከል ድጋሚ የተኩስ አቁም ስምምነት እንዲደረስ ግብፅ አዲስ ምክረ ሐሳብ ማቅረቧም ተሰምቷል። ትናንት እሁድ ምሽት እስራኤል ጋዛ ውስጥ በሚገኝ ናስር በተባለ ሆስፒታል ባደረሰችው የአየር ጥቃት እስማኤል ባርሁም የተባሉ የሐማስ መሪ በሕክምና ላይ ሳሉ መገደላቸውን አሶሺየትድ ፕሬስ ዘግቧል። ባርሁም ጋዛን ከመምራት ባሻገር ለሐማስ ወታደራዊ ክንፍ የፋይናንስ ዝውውር ያደርጉ እንደነበር የእስራኤል መከላከያ አስታውቋል። እስማኤል ባርሁም በተገደሉበት ወቅት በሕክምና ላይ የነበረ የ19 ዓመት ልጃቸው በጥቃቱ መገደሉ ተዘግቧል። በጥቃቱ ከተገደሉት ውስጥ አንድ የአልጀዚራ ቴሌቪዥን ጋዜጠኛ እንደሚገኝበትም ተገልጧል። ይህ በእንዲህ እንዳለ ግብፅ እስራኤልና ሐማስ ዳግም ወደ ተኩስ አቁም ይመለሱ ዘንድ አዲስ ምክረ ሐሳብ አቅርባለች። በምክረ ሐሳቡ መሠረት ሐማስ በየሳምንቱ 5 የእስራኤል ታጋቾችን እንዲለቅ ሲጠይቅ፣ እስራኤል በበኩሏ ከጋዛ ጠቅልላ እንድትወጣ ያሳስባል። ምክረ ሐሳቡን አሜሪካና ሐማስ ሲቀበሉት ከወደ እስራኤል ግን የተሰጠ ምላሽ እንደሌለ ነው ዘገባው ያመለክተው። የፕሬዚዳንት ጣይብ ኤርዶሃን ብርቱ ተቀናቃኝ የኢስታንቡሉ ከንቲባ ኤክሬም ኢማሞግሉ መታሰር ቱርክ በዓመታት አይታው በማታውቀው ህዝባዊ አመፅ እየታመሰች ነው። የቱርክ ፖሊስ በአመፁ ተሳታፊ ናቸው ያላቸውን ጋዜጠኞች ጨምሮ ከ1100 በላይ ሰዎች በቁጥጥር ስር አውሏል። በቀጣዩ ምርጫ ቱርክን ለረዥም ዓመታት በፕሬዝደንትነት የመሩትን ኤርዶሃንን ሊያሸንፉ ይችላሉ ተብሎ አስቀድሞ ከፍተኛ ግምት የተሰጣቸው ኢማሞግሉም ባለፈው ሳምንት በፖሊስ ቁጥጥር ስር ከዋሉ ወዲህ ቱርክ ካሏት 81 ግዛቶች በ55ቱ ብርቱ ነውጥ ተከስቷል። ኢማሞግሉ በሙስና ተጠርጥረው በቁጥጥር ስር ከመዋላቸው በፊት በማህበራዊ መገናኛ ገጻቸው ባሰፈሩት መልእክት እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመግለጽ በፍጹም አላጎበድድም ብለዋል። በየከተማው ጎዳናውን ያጥለቀለቀው የኢማሞግሉ ደጋፊዎች ከፖሊስ ጋር ሲጋጩም ዓለም አቀፉ ማህበረሰብም በቱርክ መንግስት ላይ ብርቱ ነቀፋ እያሰማ ነው። የፖለቲከኛውን መታሰር በተመለከተ ጀርመን ፈጽሞ ተቀባይነት የሌለው ስትል፣ ግሪክ በበኩሏ የዜጎችን ነጻነት ለመናድ የሚደረገው ጥረት መታገስ አይቻልም ብላለች። የአውሮፓ ህብረት በበኩሉ አንካራ ለዲሞክራሲያዊ ደንቦች ግልጽ ቁርጠኝነት ማሳየት አለባት ሲል አሳስበዋል። ኢማሞግሉ ሲኤችፒ የተባለውን ዋነኛውን የገዢውን ፓርቲ ተገዳዳሪ ፓርቲ ወክለው ለመወዳደር በእጩነት የቀረቡ ነበሩ። ይህ ዶይቼ ቬለ ነው።